ሩሲያ የሸሬት ድር ስትል በሰየመችው ዘመቻ በሩሲያ ላይ መጠነ ሰፊ የድሮን ጥቃት ከፈጸመች ከቀናት በኋላ ሩሲያን ከክሬሚያ ጋር የሚያገናኘውን የክሬሚያ ወይም ከርች በሚባሉ ድልድይ ላይ ጥቃት መፈጸሟን ገልጻለች። ጥቃቱ የተፈጸመው 1100 ኪሎ ግራም በሚመዝኑና ከውሃ በታች በተገጠሙ ፈንጂዎች አማካኝነት ሲሆን የድልድዩ ምሰሶች ኢላማ መደረጋቸውንም የኪየቭ የደህንነት ተቋም አስታውቋል። ዓለምን በተቀነባበረበት መንገድና በስፋቱ እጅግ እንዳስደመመው የሸሬት ድር ዘመቻ ሁሉ በከርች ድልድይ ላይ የተፈጸመው የፈንጂ ጥቃትም ለወራት ዝግጅት ሲደረግበት እንደነበር ዩክሬን ገልጻለች። ከርች የባቡርና የተሽከርካሪ ድልድይ ሩሲያ በፈረንጆቹ አቆጣጠር በ2014 ክሬሚያን ከተቆጣጠረች በኋላ ዋነኛ የሎጂስቲክስ ማስተላለፊያ ሆኖ ሲያገለግል ቆይቷል። በጥቁር ባህርና በአዞቭ ባህር መካከል በሚገኘው ሰርጥ ላይ የተገነባው የክሬሚያ ድልድይ በ2018 በፑቲን ተመርቆ ወደ ስራ የገባ ነው። 19 ኪሎ ሜትሮችን የሚረዝመውን የክሬሚያ ወይም ከርች ድልድይ የአውሮፓ ረጅሙ ድልድይ ስለመሆኑም ይነገራል። በተለይም የሩሲያ ዩክሬን ጦርነት ከጀመረበት ወቅት አንስቶ ሩሲያ ዩክሬንን በጥቁር ባህር ላይ በመነሳት ለማጥቃት ግዙፍ ወታደራዊ ቁሳቁሶችንና ወታደሮችን ለማንቀሳቀስ ከፍተኛ አስተዋጽኦ የሚያበረክት ትልቅ ስትራቴጂካዊ ጠቀሜታ ያለው ድልድይ በመሆኑም ለሩሲያ የድል ምልክት ሆኖ ይታያል። የዩክሬን ባለሥልጣናትም ከጦርነቱ ጅማሮ አንስቶ በሩሲያ ላይ የጥቃት ኢላማ ከሆኑ አካባቢዎች መካከል የክሬሚያ ድልድይን በግንባር ቀደምነት በመጥቀስ ብርቱ ጥቃት ለመሰንዘር ሲዝቱ የሚደመጡትም ለዚሁ ነው። ዩክሬን በዚህ 3.6 ቢሊዮን ዶላር ወጪ በተደረገበት ድልድይ ላይ ጥቃት ስትሰነዝርም ይህ የመጀመሪያው አይደለም። ከዚህ ቀደምም በ2022ና በ2023 በተመሳሳይ መልኩ ድልድዩን የመታች ሲሆን በ2022 ወርሃ ጥቅምት የፈጸመችው ግን ከሁሉም አስከፊው ነበር። ወቅቱ የሩሲያው ፕሬዚደንት ቭላዲሚር ፑቲን 70ኛ ዓመት የልደት በዓላቸውን ባከበሩ ማግስት እንዲሁም ሩሲያ አራቱን የዩክሬን ግዛቶች ማለትም ዶኔስክን፣ ሉሃንስክን፣ ኬርሶንና ዛፖሮዥያን ከያዘች አንድ ሳምንት በኋላ የተፈጸመ የድሮን ጥቃት ነበር። በጥቃቱ ድልድዩ በከፊል ከአገልግሎት ውጭ ሆኖ የነበረ ሲሆን በድልድዩ ላይ የነበሩ 3 ሰዎች እንደተገደሉም አሶሺየትድ ፕሬስ በወቅቱ መዘገቡ ይታወሳል። በወርሃ ሐምሌ 2023 በዩክሬን በሁለት ፍንዳታዎች በድልድዩ ላይ የተፈጸመው የድሮን ጥቃትም በተመሳሳይ መልኩ የሁለት ጥንዶችን ሕይወት የነጠቀ ነበር። ዩክሬን ከእነዚህ ጊዜያቶች በኋላም ድልድዩ ከጥቅም ውጭ እንዲሆን ተጨማሪ ጥቃቶችን የሞከረች ሲሆን የሆኑም ጥቃት በድልድዩ የታችኛው መዋቅር ላይ ጉዳት ሲያደርስ እንዳልቀረ የተለያዩ ዓለም አቀፍ ሚዲያዎች እየዘገቡ ይገኛሉ። ሩሲያ እንደ ከዚህ ቀደሞቹ ጥቃቶች ሁሉ አዲሱን የዩክሬን የድልድዩን ጥቃትም የሽብርተኝነት ድርጊት ነው ስትል መግለጿን ዘኢንዲፔንደንት በዘገባው አስፍሯል። የሩሲያ ዩክሬን ጦርነትን በድርድር ለመቋጨት በኢስታንቡል የሚደረጉ ውይይቶች ውሃ የሚያነሳ ተጨባጭ ለውጥ ሳያመጡ በቀጠሉበት በአሁኑ ወቅት ሩሲያ በዩክሬን ላይ የምትፈጽመውን ጥቃት አጠናክራ ስለመቀጠሏም እየተሰማ ይገኛል። ሩሲያ በትላንትናው ዕለትም የረጅም ርቀት ተምዘግዛጊ ሮኬት ተጠቅማ ጥቃት በመፈጸም 4 የሚጠጉ ሰዎችን የገደለችበት የሱሚ አካባቢ ለመቆጣጠር እየገሰገሰች መሆኗን ሮይተርስ አዲስ ይዞት በወጣው መረጃ አጋርቷል። የሩሲያ ጦር በዩክሬን ምስራቃዊና ደቡባዊ አካባቢዎች እያካሄደ ያለውን ለ3 ዓመታት የዘለቀውን የፊተኛው መስመር ውጊያ ወደ ሰሜን የዩክሬን አካባቢዎች ለማስፋፋት እያደረገ ባለው ጥረት ሱሚን ሁነኛ ተመራጭ አድርጓል። የሩሲያ የመከላከያ ኃይል በቅርብ ቀናት ውስጥ በሱሚ ግዛት በርካታ መንደሮችን እንደያዘ የገለጸ ሲሆን በሱሚ ግዛት ስር የምትገኘውን አንድሪፍካ የተባለችውን ከተማ በቁጥጥር ስር ማድረጉን ሲኤንኤን የሩሲያን የዜና ምንጭ ታስን ዋቢ አድርጎ ዘግቧል። የአካባቢው የዩክሬን ወታደሮች ቃል አቀባይ የሆኑት ኢቫን ሼቭትሶቭ እንደገለጹት በአሁኑ ጊዜ የሩሲያ ኃይሎች ወደ ሱሚ ከተማ ለመግባት በሚያደርጉ ጥረት አካባቢውን በሚያቋርጥ የጦር ጥቃት እየናጡት ነው። ይህም ንጹሐን ዜጎች አካባቢዎቹን ለቀው እንዲወጡ እየተገደዱ ነው ብለዋል። ሼቭትሶቭ በአሁኑ ጊዜ በጠላት የተያዘው ክልል በግምት 15 ኪሎ ሜትር ከፊት ለፊት እንዲሁም ከ6 እስከ 7 ኪሎ ሜትር ጥልቀት ያለው ነው ሲሉ አክለዋል። በተጨማሪም የሩሲያ ወታደሮች አሁን ካሉበት ቦታ ጥቂት ኪሎ ሜትር ብቻ ርቃ ወደምትገኘው የኖኪቭካ ከተማ ለመጓዝ ጥረት እያደረጉ እንዳሉም ጠቅሰዋል። በሱም የሚገኘው ወታደራዊ አስተዳደር በበኩሉ እስከ ማክሰኞ ጠዋት ድረስ ባሉት 24 ሰዓታት ውስጥ የሩሲያ ኃይሎች በአካባቢው በሚገኙ 47 መንደሮች ላይ 150 የሚያህሉ ጥቃቶች እንደፈጸሙ አስታውቀዋል። እንደ ጦርነት ጥናት ተቋሙ ISW መረጃ ከሆነ ከቅርብ ሳምንታት ወዲህ የሩሲያ ጦር በአካባቢው ያለውን ኃይል እያጠናከረ ይገኛል። በተለይም ፕሬዚዳንት ቭላዲሚር ፑቲን በግንቦት አጋማሽ በአቅራቢያ ወደሚገኘው የሩሲያ ክልል ኩርስክ መጓዛቸውን ተከትሎ በሱሚ የመከላከያ ነጻ ቀጠና እንዲመሰረት መመሪያ መስጠታቸው ይታወሳል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪም ባሳለፍነው ወር ሩሲያ በሱሚ ክልል አቅራቢያ ከ50 ሺህ በላይ ወታደሮቿን አከማችታለች ሲሉ ማስጠንቀቃቸው አይዘነጋም። የዩክሬን ጦር ኃይልም ከሰሜናዊ ድንበር እስከ ጥቁር ባህር ድረስ በተዘረጋው መስመር ይህን ስጋት የሚመክት በርካታ ወታደሮችን ማሰለፉንም ሲኤንኤን በዘገባው ጠቅሷል። የጦር ጥናት ተቋሙ በበኩሉ የሩሲያ ጦር በቀጠናው የአየር ወለድ ወታደሮችን ጨምሮ ከፍተኛ ልምድ ያላቸውን በርካታ ብርጌዶችን ያካተተ ግዙፍ የምድር ጦር ዘመቻ እያካሄደ መሆኑን አመልክቷል።
ከዚህ ባለፈ ዩክሬን ወደ ሩሲያ ግዛት 8000 ኪሎ ሜትር ርቀት ያህል ዘልቃ በመግባት ለዝግጅቱ 1 ዓመት ተኩል ያህል ጊዜ ወስዷል የተባለለትን ያልተጠበቀ የድሮኖች ጥቃት ከፈጸመች በኋላ የሩሲያ ከባድ ያጸፋ እርምጃ ምን ይሆናል ተብሎም በእጅጉ እየተጠበቀ ይገኛል። ዩክሬን የሩሲያውን ጥብቅ የደህንነት መዋቅርና የድንበር መቆጣጠሪያ ጣቢያዎችን በማለፍና ድሮኖችን እጅግ በተቀናጀ መልኩ አስርጎ በማስገባት በበርካታ የሞስኮ የኒኩሌር ተሸካሚ ቦምብ ጣይ የጦር ጀቶች ላይ ያደረሰችው ጉዳት የሩሲያን የጥቃት ዝግጁነትና የደህንነት ተቋማትን ጥንካሬ ጥያቄ ውስጥ የከተተ ጉዳይ ስለመሆኑም በጉልህ የተነሳ ነው። የሩሲያ ያጸፋ እርምጃ ግን በትራምፕ አስተዳደር ተሳትፎ ላይ የሚወሰን ይሆናል ተብሎ እየተነገረም ነው። በአሜሪካው የደህንነት ተቋም CIA የትንተና ክፍል የሩሲያ ጉዳዮች የቀድሞ ዳይሬክተር ጆርጅ ቦይብ ሩሲያ ከባድ ይሆናል ተብሎ የሚጠበቀውን ያጸፋ እርምጃዋን ከመፈጸሟ በፊት የትራምፕ አስተዳደር በዚህ የዩክሬን አስደንጋጭ ጥቃት እጁ አለበት የሚለውን ማረጋገጥ ትሻለች ይላሉ። ዋሽንግተን በጥቃቱ ላይ እንደሌለችበት ለፑቲን የምታረጋግጥ ከሆነና ትራምፕም የዩክሬንን ጥቃት የሚያወግዙ አሊያም ከሩሲያ ጎን የቆመ መግለጫን የሚያወጡ ከሆነ ፑቲን በሚወሰደው የአጸፋ እርምጃ ላይ ሊለሳለሱ ይችላሉ እየተባለም ይገኛል። ይህ በእንዲህ እንዳለም እንግሊዝ በሚያዝያ ወር 2026 ለዩክሬን 100 ሺህ ያህል ድሮኖችን ለመስጠት ቃል መግባቷን ቢቢሲ በዘገባው አስፍሯል። ይህም እስካሁን የነበረውን ድጋፍ በጥፍ ይጨምረዋል የተባለ ሲሆን በተለይም በሩሲያ ዩክሬን ጦርነት የሰው አልባ የአየር ጥቃት አድራሾችን ወይም ድሮኖች የጦርነት ተሳትፎ በእጅጉ እየጨመረ መምጣቱን ተከትሎ ነው እንግሊዝ ከዚህ ውሳኔ ላይ የደረሰችው ተብሏል። የእንግሊዝ መንግስት እንደገለጸው ይህ የ350 ሚሊዮን ፓውንድ የድሮን ድጋፍ ጥቅል ለዩክሬን ሊሰጥ ከታስበው የ4.5 ቢሊዮን ፓውንድ ወታደራዊ ድጋፍ ፕሮግራም ውስጥ የተካተተ ነው ሲል የእንግሊዙ ተነባቢ ጋዜጣ ዘ ኢንዲፔንደንት ዘግቦታል። የመከላከያ ሚኒስትሩ ጆን ሂሊን በበኩላቸው 50 ሀገራትን ባካተተውና በብራሰልስ ከጀርመን ጋር በትብብር በሚዘጋጀው የዩክሬን መከላከያ ግንኙነት ቡድን ስብሰባ ላይ ይህን ለማሳወቅ እቅድ መያዛቸውም ተሰምቷል። ይሁንና የአሜሪካው የመከላከያ ሚኒስትር ፒት ሄግሴዝ በዚህ ስብሰባ ላይ እንደማይካፈሉ ማስታወቃቸውን የአሜሪካው ፖለቲኮ አስነብቧል። ከትናንት በስቲያም የእንግሊዝ መንግስት ከጊዜ ወደ ጊዜ እየጨመረ ነው ያለውን የሩሲያን ስጋት ለመግታት ይበልጥ በቴክኖሎጂ የሚመራ ሰራዊት እንዲቋቋም የሚያደርግ ስትራቴጂክ የመከላከያ ሰነድ ማጽደቁም ይታወሳል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጥምረት ሀገራት በጥቁር ባህርና ሌሎች የቀጠኑ አካባቢዎች እያካሄዱ ያሉት የጦር ልምምድም ከሩሲያ ጋር ሊፈጸም ለሚችል ወታደራዊ ግጭት የሚደረግን ዝግጅት አካል አድርጋ ያዋለው ስትል ሩሲያ ገልጻለች። የአገሪቱ ምክትል የውጭ ጉዳይ ሚኒስትር አሌክሳንደር ግሩሽኮ ዛሬ ጠዋት እንደተናገሩት የኔቶ ወታደራዊ እንቅስቃሴን የምንገመግመው ከሩሲያ ጋር ለሚፈጸም ወታደራዊ ግጭት ዝግጅት አድርገን ነው ብለዋል። ኔቶ በባልቲክ ባህርና በአቅራቢያው በሚገኙ አካባቢዎች ላይ የሚያደርገውን ዓመታዊ ልምምድ ባልቶፕስ በዚህ ወር እያካሄደ ይገኛል። ሩሲያ በዩክሬን ላይ ተፈጽመዋለች ተብሎ የሚጠበቀው አጸፋም ከዋሽንግተን ባለፈ ከኔቶ ጥምረት ጋርም ቃታ እንዳያሳስባት በእጅጉ ተሰግቷል።